ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰሞኑን እንግዲህ ልጃችን ሀሴት ታማ ሆስፒታል ላይ ከረምነው። በጣም ከባድ ጊዜ ነበር ያሳለፍነው። እናም ከዛ በኋላ ልጃችን ኦክሲጅኗ ተስተካክሎ ሁሉ ነገር ሰላም ሆኖ ወደ ቤታችን ገብተናል ማለት ነው። እኔ ግን ዛሬ ራሴን እንትልላለሁ እንከባከባለሁ። ሰልፍ ኬር አለኝ ዛሬ ማለት ነው እና ስክራብ እቀባለሁ። ስክራቤን እቀባና ዛሬ በነገራችን ላይ የባሌ ልደት ነው እና እሱን እስኪ የሚወደውን አይነት ሾርባ ሰርተን እንቀበለዋለን ልደቱን በማስመልከት። ፀጉሬ ራሱ እንዴት እንደተንጨበረረ ስማ ውዴ የኔ እናቴ በጣም ነው የሚያስጠላ ፀጉሬ። በቃ ይበቃኛል። ያትማ እንዴት እንደምታየኝ ያት ዝም ብላችሁ ያት የታለች? ሃይ እንደዚህ ነው። ሃይ በይ ይሄኔ ፍቅር ይሄ ናት እና ሾርባ እየሰራን አንዳንድ ወሬዎችን እናወራለን። ከኔ ጋር አብራችሁ ቆዩ። በተቻለ መጠን እጥር ያለ ቪዲዮ ለመስራት ሞክራለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ገና ብዙ አብረን የምናሳልፋቸው በጣም ብዙ ደስ የሚሉ ጊዜያቶች ይኖራሉ። እኔ በጣም ነው የምወዳችሁ በእውነቱ። ግን ረፊ አጣፊ እና ሰብስክራይብ እያደረጋችሁ አበረታቱን። ሼር፣ ኮፒ ሊንክ እያደረጋችሁ አበረታቱን። እኛ በጣም ነው የምንወዳችሁ። በቃ የምር እኔ ከምንም በላይ በቃ እንደዚህ በሶሻል ሚዲያ በዩቲዩብ በቲክቶክ ምናምን የሚፈሩ ቤተሰቦች በጣም ምርጥ ናችሁ ሲባል ሰማለሁና እንደዛ አይነት ቤተሰብ እንዲኖረኝ እፈልጋለሁ። እና በተቻላችሁ መጠን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ ሁኑ። ግን ስንቶቻችሁ ናችሁ እስኪ ራሳችሁን የምትንከባከቡት ራሳችሁን የምትጠብቁት? በተለይ ልጅ ከወለዳችሁ ባል ካገባችሁ በኋላ ብዙ ጊዜ በቃ ለልጃችን ምናምን ነው እንጂ ጊዜ የምንሰጠው እኛ ምንም በቃ ለራሳችን አናስብምና በዚህ ዙሪያ እስኪ ምን ትላላችሁ? ስራ ልጅ ቤት የተባለ አንዳንዴ ራሳችንንም መጠበቅ አለብን ብዬ አስባለሁ። ፀጉሬን ተውት፣ ሌላ ታሪክ። ሾርባዬን ሰርቼ ከጨረስኩ በኋላ ፀጉሬን አበጥራለሁ። ፋብዬ እጠብቀዋለሁ ማለት ነው ካልቀደመኝ እና እንግዲህ ሽንኩርቴን ልላጥና በመጀመሪያ ረፊ ፍቅር ረፊ እናቴ ረፊ በእናትሽ የኔ ውድ የኔ ናት የኔ ማር ረፊሽ አንድ ራስ ሽንኩርት ብቻ ነው የተጠቀምኩት። ምክንያቱም ይሄ ራሱ በጣም ብዙ ነው። በማስጠበቅ ሆምጭ ዲስክሳት እና ድልቿን አጠቢ ድንጎሽ እንደቢሻልሽ በዚህ አጋጣሚ ማለት ነው። እንዴት ነው ልጅ ይዛችሁ ስራ መስራት? የምር በጣም ከባድ ነው፣ በጣም ማለት ነው። እንዴ ስትላቸው ወዚህ ስትላቸው በዚህ ጋር ወደዛ ቢያ የምር በጣም ከባድ ነው። በዚህ
ቻናል በጣም ብዙ በቃ በጣም ብዙ አይነት ፍቅር ረፊ በእናትሽ ረፊ የኔ ጀባባ ካሮቴ እጄን ቆረጥኩት እና እኔ በጣም ነው የማደንቃችሁ የምር በቃ እንደዚህ ቤተሰብ እያስተዳደራችሁ ስማም ልጅ ይዛችሁ አንድ በጣም የሚገርመኝ ነገር ልንገራችሁ። ብዙ ወንዶች ለምን እንደሆነ አላውቅም አንዲት ሴት ቤት ከዋለች በቃ ስራ ይላል፣ ግን እሱ ነው ስራ የሌለው በቃ ቢሮ ቁጭ ብሎ ዝም ብሎ እኔ ቢሮ ቁጭ ማለት ልክ እንደ ስራ ቤት ደግሞ እንደዚህ ሲሯሯጡ ማለቱ ልክ በቃ ልክ እንደ እንትን የሚቆጠረው ያውት ቤት ነው በጣም ስራ የሚሰሩ ነው እንዴት እንደሆነ ብቻ በጣም ወንዶች አላችሁ ቤት እንደዚህ ሰዎችን ስራ እንደሌላት ሩዙንና ምጽብ ተማላ ሰጠጣ ነው እንግዲህ ደም አብዘሾ ይቀራል እናቴ ችግር አለ
Ciao, Bifika. Ciao. Ciao, Day.